ከፍቹ በኋላ እንግዲህ አንዳንድ አፕዴቶች አሉ። ባል ረጋ ያለ ቤት ማስተካከል፣ ስቱዲዮን መገንባት፣ ሚስት በሌላ በኩል ቆይ የሚስት ላይ ያስገረማቸው እንዴ ያትየውን አላያችሁ? ሰሞኑን ትሬንድ እየሆነ የመጣው ወላጆች ልጆቻቸውን ከቤት የማባረር ሁኔታ አስከፊ ደረጃ ላይ ደርሷል። በዚህ ትሬንድ ብዙ ሰለባ የሆኑ ልጆችን እያየን ነው። እንደተለመደው እነዚህና ሌሎችን ሶሻል ሚዲያ መነጋገሪያ ጉዳዮችን እያነሳን ፈታ እያለን እንጮታለን። እኔ ባቢዳ አቲሽን ኩርቶታ ላይክ ዋንዳ ትረሳ የተለመደችዋን ላይክ መተናል። እኔ ሀገር አማን ነው ብዬ ቤተሰብ ቲክቶክ ላይ ዘወዘው ማለት ምንድነው የሚጨበጨበው ብያለሁ። ከታቸው እየተጨበጨበ ነው። አንሶላ ገልጦ የዚህን ሁሉ ሰው አይን የሚያየው ነው። እሺ ለምንድን ነው እኛ እንደዚህ አይነት ባህል የሌለም? ለምን ጉጂ ባል ተብሎ ቀርቶ ነው ወይ? ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ወንድ ልጅ ይደነቅ ምን ችግር አለው? ወንድ ተመልካች አለመኖሩ ሴቶች ብቻ ናቸው። አንዳንድ ባህሎች ለሴቶች በጣም ምቹ ባህሎች አሉ። ለዘበኛችን ቁርስ ለማቀበል እንዘጋጅ። ኧረ ለዚህም ጌር ሬዲዮ ዝም ተጀመረ። እሺ ጸጉሯንም ረላስ ያበደ ነው። እንደሚወዱ ተስፋ እናደርጋለን። ስታቀቢው ደግሞ ቀጣይ ፓርቱ ይለቀቅልናል። ትንሽ ይቀራል ግን ልባብ ላይ አልተጨነቅሽም። ሌላ ነገር ላይ ሜካፑ ላይ ትኩረት አድርገሽ ትንሽ ልብሷ አረሳሻት። 1000 ለጡት ማስያዣ ለዚች ማህረብ ለማታክለው ጨርቅ እንድቻጎችን እናችን በሚይዘው 1000 አይ 500 200 አልገዛውም 100 አልገዛውም። አለሙ ይሙት እሰፋለሁ ደግሞ ሁለቷን ጡት እዚህ ከተት አድርጎ እንደ አግድም ጨርቅ ቀዶ አፏን ጠበብ አድርጎ አጠር ያለች ጉንፋ ቀረጢቷ አነስ ያለች አድርጎ እንደዚህ ለቀረጢቴ ያልሰጠሽ በዛ ከተሽ አታስቡ ወደሆነ እምብርቴ ላይ ደረሰኩ ወድቆ እንኳንም በተሻምንሽም አልደረሰ ህልብሽም አልደረሰ አንተበት ማዘር ምርር ብሏቸዋል። እውነታቸው ልኮ ነው። ግን እቺን ለማታ ለገመድ እንዲህ ነው 1000 እና 2000 ብር። ቆይ ግን ማለት እነዚህ ትልልቅ ብራንዶች የተጫወቱት ያሉት የጭንቅላት ጨዋታ በጣም ይመቻቸው። በዚህ ዘመን ሽምግልና ልካለሁ ብለህ እያሰብክ ባልሆነ በዚህ ዘመን ሽምግልና መላክ የፋራ ነው አባቴ። እኔ አሪፍ ሲስተም ልንገርህ። ምን ታደርጋለህ? የስልክን ካሜራ ታበራና ቀጥ ብለህ ሄደህ ፋዘርየው ጋር እቅፍ ታደርጋቸውና ፋዘር ይሄ ቪዲዮ ስንት ላይ ከገባ ልጆትን ይሰጡኛል። ደሃ ከሆንክ 1 ሚሊዮን ላይክ ይሏል። ባለሀብት ከሆንክ 10 ላይክ ብሎ በተለያየ 10 አካውንት ላይክ ያደርጉልሃል። ልጅቷን ያለምንም ወጪ ይዛት ገባ ማለት ወደ ቤት አይሻ ኑሮ በዘዴ አባቴ ጭንቅላት ይኑር ያበደ። አሁን ደግሞ እየተረዳዳን ነው እኮ 1 ሚሊዮን እኮ ከባድ ነገር አይደለም። ሰሞኑ እንግዲህ አንድ ቪዲዮ 250,000 ላይ ካገኘ ከቤት ትወጣለህ ብሎ አንድ አባት ከልጁ ጋር ቃል ይገባባል። መቼም አይደርስም በሚል ማለት እንግዲህ ቪዲዮ 500,000 ገብቶ አረፍ። ስማ ቤል ይሄ ቪዲዮ ስንት ላይ ካገኘ ከቤት ትወጣልኛለህ ማለት ተባረይ 250,000 ሻንጣን አዘጋጅ። እንግዲህ በቀጣይ ቀን ልጅ ሻንጣ አዘጋጅቶ ከቤት ተሰናብቶ ወጥቷል። ቤተሰብ ሆነ ተከናወነ የምትለው ነገር አለ? በጣም ትችላላችሁ። አጀብችላችሁ ጎበዝ። ተባብራችሁ ከቤት አባረራችሁኝ አይደል? ተባብራችሁ ደግሞ አቋቁሙት። እኔ ምንም ሌላ ፈልገው ነገር የለም። እንግዲህ ወላጆች በዚህ መልኩ መጥተዋል። በጣም ስልታዊ የሆነ አካሄድ ነው ማለት የምን መጨቃጨቅ። እድሜ ሞልቷል። የእንትናን ልጅየው የዛን ልጅየው ከህዝብ ጋር ማያያዝ ነው። 250,000 ገብቶ ትወጣለህ። እንግዲህ ይህን ፈለግ በመከተል ብዙ አባቶች ልጆቻቸውን በላይክ ከቤት እያስወጡ ነው ያሉት። ስማ ቤሚ ወይ ይሄ ቪዲዮ ስንት ላይክ ካገኘክ ከቤት ትወጣለህ፣ ሻንጣዬን ይዘህ ትወጣለህ። ኧረ እባክህ 200,000 ላይክ የምር 200,000 ላይክ ካገኘ እወጣለሁ። በእውነት እግዚአብሔርን ብያለሁ። በእውነት
ሻንጣህን አዘጋጅ። ቀጥል። ይህም ቪዲዮ እንግዲህ 100,000 ደርሷል። በቀጣይ ቀናቶች 200 እንደሚደርስ ጥርጥር የለውም። እንደዚያ ሙዶችን የጠቀማችሁ ቤተሰብ ለወላጆች የፍቱን መድኃኒት ሆነው ተገኝተዋል። ማን አስቦታል ግን? አሁን ቲክቶክ ልጆቻችንን አበላሸ እንደዚያ ስትሉ ነበራችሁ አይደለ? አሁን የችግሮቻችሁ ሁሉ መፍትሄ እንደሆነ አስባችሁት ነበር? እንግዲህ ህይወት ሎሚ ስትሰጥ የሎሚ ጭማቂ ስሩባት ይሉታል። ነው ሃይ ሀያት ነሽ? አዎ ነኝ። ማን ልበል? ተከራይ ነኝ። ቅድም ሽንት ቤት ስታጽጂ ወድቀሽ ሰው እንዳየሽና እንዳላየሽ ስታይ ነበር። ነች ለብዶ እየነገራት ያለው ነው። አልገበ ለብዶ እየነገራት ያለው በዚህም ብላክሜል ለማድረግ ነው። አዲስ አበባ ወደ ኬንያ በባዶ እግር ምን ያህል ቀን የሚፈጅብኝ ይመስላችኋል? አታደርገውም። ከባድ ነው። ሴቶች አደባባይ ደርሰናል። ካሳንቺስ ደርሰናል። መስቀል አደባባይ ደርሰናል። ስቴዲየም ደርሰናል። ጋር ደርሰናል። ብሔራዊ ጋር ደርሰናል። ሊሴ ጋር ደርሰናል። አደባባይ ደርሰናል። ኤሊያና ሞል ጋር ደርሰናል። አድዋ ሙዚየም ደርሰናል። 4 ኪሎ ደርሰናል። ዩና ገነጃይ አትሞትም። ቆይ ሊያሳካው ነው እንዴ? ስለዚህ ቀጥል። ቤለር ጋር ደርሻለሁ። ኬንያ ኤምባሲ ደርሰናል። በስተመጨረሻም አሳክተናል። ጀግና ታረቁ። ያ ሁሉ ፍቅር፣ ያ ሁሉ ልፋት ከንቱ ይቅር ባካችሁ። የምሬን ነው የሚለው። ይቅር በል። ብዙ ለፍታለች ለፍቅሯ፣ ብዙ ደክማለች ለህይወቷ ከአንተ ጋር ለመሆን ማለት ነው። ተረዳት። እሷ አውቅ አይደለም እንደዚህ የምትሆነው መጭቀጭቅ እንደዚህ። አሁን ያላት ባህሪ ወድ አይደለም። እሷ ራሷ አትወድም አሁን ያላትን ባህሪ። ታረቁ። ማንም አይግባ በማላችሁ። ሶስተኛ ሰው ማለት ነው እያስታረቀ ነው የሚያጣላችሁ። ላክለት የሚለው ኮፒንግ ሪፖርት ሼር ያደርግሽ። ላክለት የምትወጂ ከሆነ ላክላት። ታረቁ። ማንም አይግባ። ሂድ ይቅርታ በላት። ጥፋቱ እሷ ቢሆንም ይቅርታ በላት። ሂድ ይቅርታ በይው። ጥፋቱ እሱ ቢሆንም ተይው። ክብር ምናምን ፍቅር ይበልጣል። አንተን ደግሞ ላክችህ ምን መሰለህ ወንድሜ፣ እኔ እኮ መታረቅ ሳላምን ቀርቻ አይደለም። እኔ በምህረት አምናለሁ። እኔም እዚህ ዛሬ ያለው ተምሬ ነውና ምን መሰለህ ግን ከምልህ በላይ ተጎድቻለሁ። ከዚህም በኋላ ደግሞ እንደማይፈጠር ምን ማረጋገጫ አለኝ ነው። ምን ያክል የቸገራችሁ እኔና ጀለስ ባዶ ነው ተነሽ። አባቶች ልጆችን ከቤት ለማስወጣት የላይኩን መንገድ እየተጠቀሙት እንዳለ ሁሉ እናቶችም ይህን ነገር ይህ ቪዲዮ ስንት ላይክ ቢገባ ጸጉሩን ትቆረጣለች። ማርያም ከምሬን ነው። 100,000 ላይክ እና 10,000 ፎሎወር ከጨመረ እውነት ትቆረጣለች። በቃ መቆረጫህን አዘጋጅ። ዘመናዊ ችግሮች ዘመናዊ መፍትሄ ያስፈልጋቸዋል ይባላል እና እስከዛሬን መንገድ አለመጠቀማቸው ራሱ እየቆጫቸው ይመስለኛል። ለዚህ መፍትሄያቸው ደግሞ ሌላ ችግር ይዘን መምጣት አለብን። ቪዲዮ እንዳይታይ ላይክ እንዳይደረግ ሻዶ ባን እንዲደረግ መፍትሄ የሆነ አንዳንድ ስትራቴጂዎችን ብንቀይስ ድምፅ ሪከርድ ካረክ በኋላ መልሰት ሰው ይገባል። ፍቅሩ አስክሮ አንገዳግዶኝ ድጋፌ ስለው አስደግፎኝ እዩት ስለምነኝ ዝም ብለህ አርገው። ውሃ ቢቢ ማማ ገና ሳላገግም በሽታዬ ሳይድን እንኳን ብቀርበው ሰው ይታዘበኝ። የሰራኝን ስራ ሀገር ያውቅልኛል። እዩ ወንድሜ እንግዲህ ቲክቶክ ለተለያየ መፍትሄ ነው የተጠቀሙት ያሉት ወላጆች ብቻ ሳይሆን የቤት አጋዦች ሰራተኞችም ናቸውና እንግዲህ በቅርብ መነጋገሪያ የነበረ አንዲት የቤት ሰራተኛ ደላላ ቤት ማለት ነው የፈረንጅ ምግብ ትችያለሽ፣ ዶሮ መገንጠት ትችያለሽ የምትይው ደህና ነሽ? እንዴት ነሽ? የፈረንጅ ምግብ በወር ስንቴ ነው የምትሰሪው? ስጋ ሲኖር ቺዝ የማይኖረው፣ ቺዝ ሲኖር ቢፍ የማይኖረው፣ ዶሮ ምንድነው በስንት ጊዜ ነው ዶሮ የምትገዢው ቤትሽ ውስጥ? አቤት ሳታሟሉ የፈረንጅ ምግብ ትችያለሽ? ምንድነው ሌላውን ስራ ከቻለች የፈረንጅ ምግብ ትችያለሽ?
እቤትሽ ተሟልቷል። በየጊዜው ነው የምትበይው። እንግዲህ ይህ ቪዲዮ ብዙዎችን አስቆጥቷል። ደላላ ቤት ማለት ነው። የፈረንጅ ምግብ ትችያለሽ፣ ዶሮ መገንጠል ትችያለሽ የምትይው ቪዲዮ ግን በመጀመሪያ በጣም ሼር አድርጋችሁ ለዚች ልጅ እንድታደርሱልኝ ነው የምፈልገው። ማርያምን ተቃድርሱልኝ እባካችሁ። ደህና ነሽ? እንዴት ነሽ? የፈረንጅ ምግብ በወር ስንቴ ነው የምትሰሪው? እቺ ልጅን ብዙ ጊዜ ትመጣልኛለች እና አንዳንዴ ትክክለኛ የሆነ ሀሳቦችን ትናገራለች። አንዳንዴ ደግሞ አይዞሽ ስትባል ሲጨበጨብላት ዝም ብላ የምትበጠረቀው ነገር አለ እና ይህንን አይቼ ዝም ማለት ስላልቻልኩኝ ነው ማለት ነው። እና ምን መሰለሽ ይህንም ቤት አንደኛ ገንዘባችን አውጥተን እስከቀጠርን ድረስ እስከከፈልናችሁ ድረስ መጠየቅ መብታችን ነው። ከዛ ትችያለሽ፣ አዎ እችላለሁ፣ አልችልም ማለት ነው። በናንጨረጨረሽ ሙያ ከሌለሽ ተማሪ ዝም ብለሽ እንደዚህ ቲክቶክ ላይ ተገትረሽ ከምትይ ዩቲዩብ እያየሽ ምናምን ሙያ ተማሪ ከምትንጨረጨሪ። ሲቀጥል ደግሞ ማለት ነው እናንተ አላችሁ አይደል እንዴ ሽሮ እንኳን በቅጡ ማፍላት ሳትችሉ የፈረንጅም መስራት እንችላለን የሀበሻም መስራት እንችላለን ብላችሁ ገብታችሁ የሽሮ ገንፎ የምታገነፉ በጣም ዝም ሲሏችሁ መላጤን አምፖላ ሲዙልኝ አላችሁ። እና ደግሞ ማለት ነው በወር አንዴም ትብላ ትግዛ፣ በአመት አንዴም ትግዛ፣ እሷ ናት ገቢዋ የምታውቀው። እሺ የኔ እናት አንቺ አይደለሽም ሰርተሽ መሰጫት ገንዘቡን። እና ደግሞ እሷ ቤት ነው የምትበየው ይሄንንም ነገር። እና አንዳንዴ አፋችንን በከፈትን ቁጥር የጭንቅላታችን ባዶነት እየታየ ስለሚመጣ ዝም ብለሽ አፍሽን ባከፍቺ የሰራተኛና አሰሪ ጸብ የተለመደ ነው። ቲክቶክ ላይ ይወጣል ብዬ ግን አስቤም አልሜም የማላውቀው ነገር ነው። ሁሉንም የደም አይነት እየጠየቅኩ ነው። ያንቺ የደም አይነት ምንድን ነው? ኦፕላስቱ ሰበን መሰለኝ። ኦፕላስቱ ሰበን አዲስ ምርት ነው። ምን ስልክ ነሽ እንዳንቺ አይፎን 47? የኔ በኦፕላስቱ -7 መሰለኝ። እስቲ አንዴ እህቴ ላዳምጥሽ ነው። እስቲ ወደ ውስጥ ወንድሜ፣ ወዴት ነው የምትሄደው? ላዳምጣት ነዋ። ታዲያ አንዴ በላይ እንደ ሽንኩርት ልጣ ነው እንደምታዳምጣት እዛ ጋር ሆነ እንትን ግድ ነዋ ወንድሜ። እሺ አንተ በቃ አይሆንም። አንተ የሚቀመጥበትን አታውቀውም። ችግር የለም። ችንካ በል አድርገው። ይኸው ቁጭ ብሏል። በቃ አንተ ደምጥ በቃ አንተ እሱ አይሰማም። በቃ ይኸውልህ ወደ ውስጥ ላከውና እሺ ጂም ወደዛ ብራዘር፣ ችግር አለ እንዴ? ልክ አድርገዋ። እንደዛ ካሉን አይሰማም። አላወክበትም። ቶቶ መንገዱ ላይ አልነግረኝም። ሲሄድበት ነው ማድረው። እሺ ቶ በቃ ይበቃ። ምን ጣጣ። እሱ ምንድን ነው ደግሞ? ይሄ ሙቀት መለኪያ ነው። አንዴ እጅሽን ወደ ላይ የኛ ሮጥናል። አምጣ ሰብሰብ በይ ሴትዮ። በቤት ዝም ብሎ እንዲህ ይሰጣል እንዴ? ኧረ አንተ ሰውዬ ተው። ዶክተር አንተ ነገርኩህ፣ ተስፋ ቁረጥ። በዚህም በዛም አትገባም ዛሬ። እሺ ለእኔ ችግር የለም ቀጥል። አሁን ምን አለ በማታውቀው ነገር ባትገባ እና እሱ ይግባ። እስኪ ዞር። እስኪ ዝም በይ አንቺ። ይኸው ጊዜው ነበር አስመለጥሽ። ሌላ ነገር እኮ ነው ያስከው። ለምን አትወኘው ጋር አንተ ሰውዬ? ከኔ በላይ እሷ በድሮን ታውቃለህ? አንቺ ምን አለ ትዕግስት ቢኖርሽ። ሺህ ዓመት አልፈልግም አይደል? እንዴ በቃ አልፈልግም ነው የተማረ ነኝ ና ዶክ የተማረ ምን ለማለት አንቺ ከዚህ ሰውዬ ጋር ነገር አለሽ እንዴ? እንካ አዛ እሺ ሰርቲት አንቺ እንዴ በቀላሉ በገላገል ይቻላል። አስረዝም እኮ አንድ ሰዓት ሙሉ እያወቅሽ ፍቅር እንደዚህ ሲሆን ደስ ይላል። ትክክለኛ ፍቅር ማለት ይሄ ነው። ብዙዎች አሁን ቅናት ይሉታል። በፍጹም ይህ የፍቅር አንዱ መስፈርት ነው። ሁለተኛው የፍቅር መገለጫ በማታ እንደዚህ ቦታ ያመጣች ገንዘብ ስለሌለ ይመስልሽ ነው? አዎ የለኝ ስልሽ ግን ደስ ይላል። አሁን ይሄ እንደዚህ ነው። በላቸው ደግሞ ይባላል። ታች በላቸው ፓርክ ውስጥ ያለው እሱ ሳሎን ስትደገፊው አይርብም። እንዴት አገኘሽ ግን? አታገኘኝም ከዚህ በኋላ ምን አገባኝ። ቀረባት የማይረባው የበላቸው ፓርክ የፋይዳ ፎቶ ሰው ሲያይበ ምንድን ነው? ምን ደስሽ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንቺ ምንድን ነው? ይሄማ ወንዶ አያትሽ ነው እንጂ መቼስ የኔ ነው አትይኝ ማለት ራሴ ነው እንዴ? ምንድን የቤተሰብ ጸብ ምናምን ነበረባችሁ? ማን ያነሳሽ? ይሄ እንዴ የፋይዳ ፎቶ እኮ የሁሉም አያምርም፣ ግን ያንቺ ከፋ። ምንድን ነው? ይሄማ በቀል ነው።
በቀል ነው ይዝቶ ነበር በልጇችሁ አገኛችኋለሁ ምናምን ብሎ ለማንም ካልተናገርኩት የፍቅር ህይወት ተጎድቼ ስወጣ ሀበሻ ወላጆች መንዳት ሲያለማምዱ Go. Look to the right. Look to the left. Okay. There is no car. No car. Go. No car. That's it. I'm going. You watch the reverse. The cars. Yes. The back. Yes. There's no car. There's car. There's car. There's car. You're a learner now. That's why go to the right. Let the car go first. That's it. Car parking? Parking? No car. No parking. It's coming. Okay. Do this. Okay. Let him go. I do. I do. Let's go. Go now. Go. Turn this off. There is stop sign there. Stop it. Stop? Where? The stop sign here. Okay. Stop here. I stop. Don't go. I stop. Stop here. I stop. That's it. Now lefty, right. No car. No person crossing. No car. Nothing is there. Nothing. Go. Go to the right now. No turn signal. You didn't do? What? Turn signal. How the people behind you know where you're turning? I turn signal. Go. There's other stop sign here. Yes. Stop it. Stop. Sammy. What is this? I stopped it. You didn't stop. You was out. The car, the people. You wanna crash it? Maybe. Stop it. I stopped. Stop it. That's it. Okay. Calm down. Why? Calm down. That's it. What? That's it. That's it. Okay. ቅርም የሚለው ግን እነሱ ሲነዱ ፋዘር እንዳይደበረው ግን ያው ውረድ ብለው እነሱ ከተቀየሩ በኋላ የእነሱ አነዳድ ምን ይመስላል የሚለው እንደዚህ በስንት ክርክር አጋጣሚ የሆነ እድል አጋጥሞኝ ነበር። የእናቴ ይኸው መኪና ገዝቼ ነበር። በአጋጣሚ ሰርፕራይዝ ላደርጋቸው አስቤ ነበር። ዛሬ ሰኔ 6 አርሴማ ስራዋን ሰራች። ተአምር አሳየችኝ። ለብቻዬ ነው የተገለበጥኩት። በአጋጣሚ ሆኖ ግን ድኛለሁ። ውድ ቤተሰቦቼ እንዲሁም ደግሞ ወዳጆቼ ክብር ይስጥልኝ። እየደወላችሁልኝ ነው። አሁን በዚህ ሰዓት ሰቅለን እየወሰድናት ነው። ፈጣሪ ይመስገን ጉልበት አለው። የእናቴ ውርስ ነበር የገዛሁት። ያው እንዳሰብከው አይሆንም። ሰላም አይዞ፣ ዋናው አንተ ሰላም መሆን ነው። እዚህ ምድር ላይ ምንም ነገር የኛ አይደለም። ኢዮብ ከጥግ እስከ ጥግ ብዙ ነገር ነበረው፣ ብዙ ሀብት አፍርቶ ነበር። አንድም ሳይቀር ግን እያንዳንዷን አጣ። ምን አለ? አንድም ቃል መሳሳት ስለማልፈልግ ላንብበው። ራቁቴን ከእናቴ ማፀን ወጥቻለሁ፣ ራቁቴን ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም እየተባረከ አይደለም። እነዚህ ቁሳዊ ነገሮች ይቅርና እቺ ቀላል አድርገን ምንወስዳት ምን ተነፍሳት አየር ራሱ በእኛ አይደለምና እሱን ማገናዘብ በደንብ ያስፈልጋል። ብዙዎች በትንሽ ቁስ ማጣት ምክንያት ራሳቸውን ሲያጡ ወደ አልተፈለገ ነገር ሲገቡ እናያለን። አቤት የኔ ውድ እየመጣክ ታራ ደረስ የኔ ውድ ትርታይ እሺ ሂጅ ደርስ ምን ይዘህ አመጣልኝ? እሺ ደስ ትላለች። እኔ በዚህ እድሜ እንደዚህ ከሆንኩኝ ተሳክቶ እኔ ሌላውንም አልፈልግም። በዚህ እድሜ እንደዚህ መሆን ነው ፈልገው። እነሱ ሹገር ያጫውታል እንጂ ከየት አምጥተው ነው እንደዚህ ሚዝና እኔ ቢልልኝ አትበል። ስኳር ጥሩ አይደለም። ህይወታችሁ የተሳካ ይመስላችሁ ሰዎች እሺ ዛሬ ደግሞ የምናየው ህይወታቸው የተሳካላቸው የሚመስላቸው ሰዎች፣ አንደኛ ቡና በባዶ የሚጠጡ ሰዎች፣ ወይ አዛቡን በየቦታው እየነገሩ፣ ሁለተኛ ሆትስፖት የሚያበሩን ሰዎች፣ አረ ኩራታቸው እንዴት ነው የሚያደርጋችሁ እናንተ፣ አረ በስማ። ሶስተኛ የቀበሌ ሰራተኞች ተቃጠልን፣ ተንገበገብን። አራተኛ ጂም ሄደው ስናፕ የሚልኩ ሰዎች፣ በቃ እናቃለን እየሰራችሁ ነው ተውን። አምስተኛ በጊዜው የቤት ኪራይ የሚከፍሉ ሰዎች፣ እናንተ ጻድቅ ናችሁ፣ እናንተ ንጉስ ናችሁ። ዋው በጊዜ ከፍላችኋል። ስድስተኛ አይፎን ዩዘርስ ሰለቸን፣ በየመስታወቱ በየቦታው ሰለቸን። አሁንማ ኦሬንጅ አይፎን መጣለች፣ በቃ በየቦታው እሷን ይዛችሁ ነው ብትንቀሳቀሱት። ወይ ሰባተኛ ብሬስ ያሰሩ ሰዎች ይላሉ፣ በቃ ሁሉ ሰከንዱ። ስምንተኛ ፈተና ላይ ትርፍ ወረቀት የሚጠይቀው ጀለስ
እንዳንተ አሽቃባጭ የለም። በእውነት ባዶ ወረቀት ዳሽ ሙላው ባዶ ለምታረገው ነገር ትርፍ ወረቀት አትጠይቅ ፕሊዝ። የረሳሁት ካለ ኮመንት ላይ አስቀምጡልኝ። እናንተ በጣም አስቸጋሪ ሰዎች ናችሁ። ቴንክ ሶ ማች። ሁሉም ሊስማማሉ ከትርፍ ወረቀቷ ውጪ። እኔ ፈተና ላይ ትርፍ ወረቀት የሚጠይቀው መካከል አንዱ ነበርኩ። ምን መሰላችሁ? እቅዱ ምን መሰላችሁ? ለመስራት ምናምን አይደለም። ትርፍ ወረቀት ጠይቃችሁ ማለት ያፈታኝ ስለእናንተ ያለው አመለካከት ምንድን ነው? ኦኬ ቀለሜ ነው በደንብ ይሰራል ማለት ነው። ስለዚህ ወደዛ አካባቢ ማንዣበብ ይቀንሳል ማለት ነው። ስለዚህ ተሳለጠ ማለት አይደለ? ከዚህም ከዛም ከዚህም አባት ወይ ምንድነው? ሰላም ነው አለው ላይ ነገር ልጠይቅ ነበር። እሺ ምንድነው? ምን ቸኮሌት ልግዛልሽ? ኧረ አይደለም። እና ምንድነው? ሽልሽልሽ? አይ እንደዛ ሳይሆን ልነግርህ ነው። የሆነ ነገር ልነግርህ። እሺ ምንድነው? ካንተ ፍቅር ይዞኛልና ፍቅሬን ተቀበለኝ። ጦሶ ተናይካ ይኸውልህ ምን መሰለህ፣ አሁን ከታክሲ ላይ ስፖርት እንዳየው ፍቅር ይዞኛልና ጦሶ ተናይካ ምን ማለት ነው? ቤተሰብ እስቲ ከስር ኮመንት ላይ ምንድን ነው ያላት? ፍቅሬን ተቀበለኝ። ወይ ስምንተኛው በቃ ሊመጣ ነው። ማ ወይ ምሳንቷን ሳልገባ እንደምታወራው። ቆይ ስንት ዓመትሽ ነው? 29 29? በ1989 ነው የተወለድኩት። እና ምን ነው በሰላም ምን ቀነጨርሻ? ህንፃ ልጅ ነው እኮ የምመስለው። ኖ በእናትህ ይገርማል። እና ተቀበልከኝ? አንቺ ፍቅር ሳይሆን ቫይታሚን ሲ ነው የሚያስፈልግሽ። መጀመሪያ እሱን ተጠቀም። አረ በእናትህ በቅድሚያ ባል ነው የሚያስፈልገኝ። ማግባት አለብኝ። ኑሮ ከብዶኛል። ምን ይሻለኛል? ፍቅረኛ አለኝም የለኝም አለኝ። በጭንቅላቴ ውስጥ እኮ አለ የምፈልገው ሰው፣ ግን በአካል የለም። ከረም ፋይናንሻል ሲቹዌሽን ሁላችንም ነው ለካ ተያይዘን ሳት እያደረገን ነው አይደል? ትንሽ ስለ መሳት ግን ስናወራ አንተ አሁን አትሞትም? ምን ሆኜ እሞታለሁ? እንዴት ምን ሆኜ እሞታለሁ? ምንድን ምን ሆኜ እሞታለሁ? ትቀበራለህ? ምን ነው የሚሞተው? ቢቀበረው ከየት ነው የመጣሁት? አመጣጤ ከየት ነው? ያው ሰውንማ ከአፈር አበጀው ነው የሚለው። እሺ አፈር ነህ አለ። ቆመህም አይደል? ቆመህም አፈር ነህ። ስትሄድም ወዴት ነው የምትሄደው? ወደ አፈር ነው። ግን ኬሚካል ቼንጅ አይስማ። ለእኔና ለአንተ ለድር ለእኔና ለአንተ ፕሮግራም እሞታለሁ። ለክሬተሩ ግን ለፈጣሪው ግን ማንም አይወለድም፣ ማንም አይሞትም። ሰርፕራይዝ አይሆንም። ተወለደልኝ አይልም። በሚወለደው ውስጥም እሱ አለ፣ ወደ አፈር በሚካሄደው ውስጥም እሱ አለ። እኔ እናንተ ነን እኮ አፈር ያለው ምድሩ ትቢታችን። ሰው የመጣው የወጣው ራሱ ከየት ነው የተሰራው? ከምን ውስጥ ነው የተሰራው? ከአፈር ነው የሚላለ ከዝንጀሮ ነው የሚልም ደግሞ ሌላ ሐሳብ አለ። ዝንጀሮ ቢሆን ከአፈር ውስጥ ነው የመጣው። የሁለቱም ምንም ችግር የለብኝም። ከዝንጀሮም ብትመጣት ከምድር ነው የወጣው ዝንጀሮ። ስለዚህ ተመልሰህ የምትሄደው ወደ አፈር ነው። አፈር ማለት ሰው ይኸውልህ፣ 5 ቀን ፍጥረት ተፈጠረ እኮ። ሲፈጠር ከምድር ውስጥ ነው የወጣው። አንድም ከሰማይ የተፈጠረ ጉድ የለም። አሁን እኛ ሰማይ ያስመኙናል፣ ምኞት ምንም የሌለውን ሰማይ ላይ ያለው ጨረቃ፣ ኮከብና ገነት ሲጀመር እኮ የጓሮ አትክልት ማለት እኮ ባለፈው አውርተናል። ቃሪያ፣ ቲማቲም፣ ድንች ነው። እሱም ደግሞ ምድር ላይ ነው ሰራ የሚለው እግዚአብሔር እኮ የለም ዘፍጥረት 2 ላይ። እኔ እንጃ ትንሽ ደቂቃ ብንሰጠው ድብና አድርጎ የሚያሳምነን አይመስላችሁም? ቤተሰብ የሚያወራው ነገር የሆነች ቦታ ላይ እውነታ አላትና ያስፈራል። ከዚህ ሰው ጋር መከራከር። ገነትም በምድር ተከለ ነው የሚለው። ምንድን ነው የምታወራው? እናንተም ወደ መጽሐፍ እናንተም ምናምን ሳይሆን በሰማይ የለንም። ሰማይ ላይ አንተ አሁን ጠቆር ትላለህ፣ እኔ ቀላል አለው። በምንድን ነው አንድ ምን ሆኖ ነው? ጥቁርና ቀይ ኬጂ እኮ ነው። ቀለም እኮ ኬጂ ነግረው ነው ጥቁርና ነጭ። ከአንተ አንጻር እኮ ነው። አንተ ባትኖርስ እኔ ጥቁር ነኝ? አንተ እኮ ነው አፍጠጠ ቀይ ነኝ ብለህ አሁን እኔ የምለካኝ መለኪያ ሆንኩ። አንተ ጥቁር ነህ ያየኸው። በምን ከማን አንጻር? ከኔ አንጻር ጥቁር ነህ። አንጻራዊ አይደለም። በቃ አንተ የአንተ መጠሪያ ጥቁር ሰው ነህ። እሺ ነው። አሁን ለምሳሌ ይሄን እስክሪፕቶ አልኩኝ እኔ። አንተ ምንድን ነው የምትለው? እስክሪፕቶ ነው። እሺ ይሄንኛው ጥቁርና ነጭ ነው ሀሳብ። ለምን? እስቲ ወደ ውስጥ ገባ። አሁን እዚህ ጋር የሚያስብ ሰው ያስቀምጣል። እስቲ ይሄን ሰውዬ ያስባል። ከሃይማኖት ከዘር ከቋንቋ ከምን ውጭ ነው ያስባል። ይሄ አይዲያ ወርልድ ነው ብላል። አንድ ደረጃ ነው። ከቦዲ ወጣ ማለት ነው። አሁን ስለ ቦዲ አናወራም ወይ አንገቴ ላይ ስለማስረው ወይ ስለ ቆብ ስለ ጨርቅ። ይሄ ከውጭ ካለው ከቁስ አለ ይነግርሃል። አንድ ሰው ቆብ አድርጎ ካየ ሙስሊም ነው ተራቡ። አሁን እንለፍ። አንድ ሰው አንገቱ ላይ ቅርና መስቀል ካረገ ኦርቶዶክስ ነው ትላለህ። መገለጫ እንለፍላቸው እስቲ። አሁን እነሱ እንዲነን አሉ አይደል?
ከዛ ውጪ ከጀርባው ሐሳባቸው ግን ሰዎቹ አንድ ናቸው። እሲን ይታል ሰው ነው። ቆይ በቃ ይሄን እንይሲ እናንተ አሁን ዛሬ አንሞትም እኮ እንይሲ ሰዎቹ አንድ ናቸው እኮ። ይሄ የተጣመመ ሐሳብ እንዳታወራ። አረ በጭራሽ ማለት የሚያስት ነገር አትናገር። ወዴትም አይሳትም። እንደው የምትስተው ከውጪ ያለው ነገር ስትከተል ነው። እንዳልከው ወይ ቆቡን ወይ ከረባቱን ወይ ክሩን ስትከተል ነው ድብልቅልቅ የሚወጣው። ወደ ሐሳብ እንደግ እስቲ አንተ የሚዲያውን ቀይራለሁ ሌላ አረጋለሁ ብላ አምጥታ ወደዚህኛው ሐሳብ ሲንምጣ ይሄ ወደ ስፕሪት ወርልድ ስትሄድ ከነጭራሹ ምላስ አይንቀሳ አፍ አያወራ። አሁን ለምሳሌ እኔ አሁን በዚህ ሐሳብ እየቀጠልኩ መጨረሻ ላይ ወደ ዓለም አውራት ነው የሚሄደው። አፍ ትክክለኛ ቦታውን ያገኛል። አፍ የተፈጠረው ለመብላት እንጂ ለማውራት አይደለም። ለመብላት ነው። ለማውራት አልተፈጠረም። ወሬ የተጀመረው በሰው ውስጥ ክፉ መንፈስ ከገባ በኋላ ነው። ዘፍጥረት 3 ከዛ በፊት አያወሩ ምንም ብሎ አቅም አዳም ምንም ብሎ አቅም አያወሩ። እዝጌሩ ማውራ ሰዎቹም አያወሩ። ለመጀመሪያ ጊዜ ወሬ የተፈጠረው በአዳም ሰው ኃጢአት ሲገባ አዳም ወዴና ለዝጌሩም ለመጀመሪያ ለምን ከመጀመሪያስ ይሄንን በበላችሁ ጊዜ ሞትን ትሞታላችሁ ብሎ አላወራቸውም እንዴ? በምን በአማርኛና በቋንቋ ነው እንዴ? እሱኛው እኮ ከዛ በኋላ ተጽፎ ነው እንጂ ከዛ በፊት አንዳንዶች ሲናገሩ ነበረ። ምን ብለው አማርኛ አልነበረ አይደለ? በአዳም ዘመን የነበረ ቋንቋ ይሄ ነው ብለው የሚናገሩ እኔ ሚዲያ ላይ ቋንቋ ግምት እኮ ነው እሱ። እኔም እኮ ማዕት እላለሁ። እኔም 7 ሰማይ አለ ብያለሁ እኮ እዝጌሩ ሳይፈጥር። እዝጌሩ የፈጠረውን አሁን ቅድም እንዳልከው ሰማይና ምድር ፈጠረ ነው የሚለው። በሰማይ ላይ ጨረቃ ኮከብ አደረገ። ከዛ በላይ ሰማይ አልፈጠረም። በፍጥረት ውስጥ የለም። ሲኦልንም አልፈጠረም፣ ምንም አልፈጠረም። ግን ክርስቲያኑ 3ኛ ይላል፣ ሌላው ደግሞ ሃይማኖት ደግሞ 7 ይላል። ስለዚህ ይህንኛው ኢማጂን የራስ 7 ሰማይ አለ ብሎ ስላለ ሰውየው 7 ሰማይ አለ እንዴ? መብቱ ነው ያን ማለት። ግን አለ ወይ 3 ሰማይ አለ ወይ? የሌለ እኮ ጉድ ነው እኮ የሚነገረ። ስለዚህ ጉዳዩ ምንድነው? ሐሳብ ዓለም አሁን እንዳልከው ሐሳብ ዓለም አለ። ቀጥሎ ደግሞ ወደ መንፈስ ዓለም ስትሄድ መንፈስ ለምሳሌ የብደት መንፈስ ወደ አንተ ቢመጣ ወደ አካልህ ያንተን አፍ፣ ያንተን ትምህርት፣ ያንተን እውቀት፣ ያንተን ባል፣ ያንተን ሚስትነት አያቅልህም። ጨርቅን አስወልቆ ያሳብዳል። ወደዚህ ስታድግ ሐሳብ ከሆነስ ትሞግተኛለህ። ይኸው ሐሳብ ላይ እየሞገት ነው ያለው። ለዚህ ቶፒክ እኔ ትላንት በቂ እንቅልፍ አላገኘውም እና ሌላ ጊዜ በደንብ አርፌ እናወራበታለን። ዛሬን ያስተዋልኩትና ከባሌ ጋር ከተጋባን 4 ዓመታችን ሊሞላ ነው ጥር ሲመጣ ማለት ነውና እስከ ዛሬ ድረስ አንድ ቀን ከመኪና ወርዶ በር ከፍቶልኝ መኪና ውስጥ ገብቼ አላውቅም። እንደገና ወንበር ስቦልኝ ተቀምጬ አላውቅም። ለምን እየለካን መኪና የሚለንም ታዲያ ሶፋውን አይጎተት ቤት ውስጥ ነው የሚውለው። እንግዲህ እንደዚህ አይነት ሳት ማለት ደስ ይለኛል። ቤተሰቦች የማልፈልገውን ሰው ሊድሩኝ ተገናኝታችሁ አውሩ ሲሉኝ እኔ እናቴን አስቀየሙ ብዬ ቂም ይዤባቸው እናቴ ከነሱ ጋር የመጀመሪያ መከዳቴ በነገራችን ላይ ይሄ ነበር። ማታ አስተኛ ጠዋት ስነሳ የተለያዩ የበቀል ሀሳቦችን እያሰብኩ በዛ ስገባ በዚህ ስወጣ ታች ስል ላይ ስል ግን ውሸት ነበር። ያ ሁሉ ቅድ ከንቱ ሆነ። ስምሽ ፌቨን ከሆነ አድምጪኝ እሺ። ቅዳሜ ዕለት ማታ 5 ሰዓት ላይ እዚህኛ በር ስር ቆሞ ፌቨን አዳምጪኝ ምን አረኩ? ይሄንን 2 ሴንተንስ ብቻ ነው የሚያወራው። ፌቨን አዳምጪኝ፣ እኔ ምን አረኩ? ፌቨን እኔ ምን አደረኩ እያለ ሲጮህ የነበረው ልጅ ጋር 5 ሰዓት ተኩል ምናምን ይሆናል ከምሽቱ ስትዳረቅ የነበርሽ እህቴ 5 ሰዓት መተኛ ሰዓት እኮ ነው። መተኛ ሰዓት ነው። ምንድነው የሚያዳርቅሽ በዛ ሰዓት? ምንድን እያዳመጥሽ አዳምጪኝ እያለ እየጮኸ ነው እንጂ አንቺ በዛ ሳይድ የምታወሪውን ነገር እያዳመጠ አይደለም። በዛ ሰዓት ምን ማድረግ እንዳለብሽ ልመክርሽ ነው። አሁን አመጣጤ አንጀትሽን ጨስ አርጎት ሊሆን ይችላል። አላቅም ቦይፍሬንድ ይሁን ምንሽ ይሁን እኛ ስለተበጠበጥም መተኛት ስላቃተን ነው ይሄን ቪዲዮ የምሰራው። እኔን ከነ ልጄ ቁጭ ብለን እኔም ቢምቢ ገደል አገባሁኝ፣ ልጄም ቁጭ ብሎ መጨስ ጀመረ። በ5 ተኩል 2 ተኩል የተኛን ሰዎች በ5 ሰዓት ተኩል ማለት ነው የእንቅልፍ ሰዓት ነው።
ይተኛል። አንጀትሽን ቅጥል አድርጎት ከሆነ ማለት ነው ጌታዬ በሰላም እንዳልከኝ በሰላም አሳድረኝ ብለሽ አልጋሽ ውስጥ ትገቢና አንቺን አንጀትሽን ያቃጠለው አይደል እንዴት ጨጓራውን ከጥቅም ውጭ ማድረግ እንደምትችይ ታውቂያለሽ። ሴት ነሽ አልነግርሽም። እንዴት ማድረግ እንዳለብሽ ማሰብ ነው ዘዴዎቹ እንጂ በዛ ሰዓት ደውለሽ መዳረቁ ይሰማሻል። እንደ 5 ሰዓት ተኩል ወይ ጠጥቶ ነው ወይ ምናምን ወይ ለምን አመሸ ምናምን ነው ጸባችሁ ሊሆን የሚችለው ወይ ሌላም ጉዳይ ከሆነ 5 ሰዓት ተኩል ላይ አይሰማሽ። ወንድ ልጅ አይሰማም 5 ሰዓት ተኩል ላይ መጫጫ ነው የያዛችሁት። እሱ ነው የሚጮህ። አክቹሊ አንቺ ዝም ብለሽ እያወራሽ ይመስለኛል። በዛኛው ሳይድ እየሰማሽ አይደለም፣ እየጮህ ነው ብቻው። ሙሉ ሰፈሩ እስኪሰማ ሙሉ ሰፈሩ ነው ሲበጠበጥ የነበረው። እና ምን ልልሽ ነው መሰለሽ ብስጭት ስትይ በሰላም አሳድረኝ ብለሽ በዛ ሰዓት አልጋሽ ትገቢና እንዴት ጨጓራውን ከጥቅም ውጪ ማድረግ እንደምትችይ ታስቢያለሽ። ብዙ ዘዴዎች አሉ። ምንድነው የምትመክሪያት እናቴ? እንደዚህ መጨካከን ግን ከመቼ ጀምሮ ነው? ለምንድነው እንደዚህ የምንጨካከነው ነው? እርግጠኛ ነኝ የትኛውም ወንድ እንደዚህ አይነት ነገር አያደርግም። ወርድሽ እኮ ቀለል ያለ ነገር ነው። ወርድሽ ተረጋጋ፣ ነገ ሲነጋ እናወራለን ብለሽ ወደ ቤቱ መላክ። እኔ እኮ ግራ ቢገባኝ እሱ ነው። በእኛ ይብስም እንዴ? ቆይ ማለት እኔ ከምሬን እኮ ነው። አንዳንዴ እንደዚያ ቪዲዮ ያናዱኛል። እኔ አሁን ብዙ ጊዜ 5 ተኩል አይደለም ከዛም በኋላ ከች ብለው አዛ ያደርጉ አሉ። እውነቱን ስናወራ ማለት ነው። ተነስቶ ቤት ድረስ ሸኝቶ ወደ ራስሽ ተመለሽ፣ ወደ ቀልብሽ ተመለሽ ይብሉ ሰው አይደሉ እንዴ? በዛው ድቅት ሌሊት ምን ሊገጥማቸው እንደሚችል ማሰብ ሰው ነን እኮ፣ ቀላል ነው። በዛ ምሽታውን ስንት ዘራፊ ስንት ወንበዴ ነፍሱን ቢያጣ ለአንቺ ብሎ በመጣበት ጭራሽ አንቺ ጨጓራው እንዲቃጠል ልትቀምር። ኧረ በስመ አብ ተጨካክነናል። አሁን ላይ ካለ ሰው ውሻ ምንኛ ታማኝ ነው። እውነት ነው። በጣም አሳቢ ጨጓራ ለመላጥ ማያቅዱ ሰላማዊ ፍጥረቶች እኮ። ሴት ልጅ ትልቁ ችግሯ ምን እንደሆነ ታውቃላችሁ? ያለ ጊዜ ፍቅረኛ መያዝ። በቃ ይሄ ነው ዋነኛ ችግሩ። ትልቁ ህይወታችንን ከሚያጨልሙ ነገሮች ውስጥ ይሄ ያለ ጊዜ ፍቅረኛ መያዝ ነው። ለቤተሰብ ሳንኖር ለኛ ሳንኖር በቃ አንድ ነገር ራሱ ለቤተሰብ ሳናረግ እንዲሁ በካንቱ እድሜያችን የሚያልቀው በዚህ ነው። እና ምን ልላችሁ እፈልጋለሁ፣ ንቁ። በቃ አትሸወዱ፣ በጥቃቅን ነገሮች አትሸወዱ። ህይወትን በቃ ለመጓዝ ህይወትን በጥሩ መንገድ ለመሄድ አስቡ። ለሁሉም ጊዜ አለው፣ አትቸኩሉ። እህቴ ከሰማሽኝ ሽሚ፣ እድሜ ልክሽን የሚያስከፍል ዋጋ ነው የምታረጊው። እህቴ ሸማሽ። ዛሬ ደግሞ ታክሲም የለም። በእናትህ ነዳጅ ነው ካለ ታክሲዎች የት ሄዱ? ደግሞ በእናትህ ሴት ራሱ የለም። እንዲህ እንዳናወራቸው እንዳይደብረን ሴቶቻችንን ወሰዷቸው እንዳለ መኪና እየገዙ ወሰዷቸው። አዎ እንዳለ እንዳለ ምንድን ይብላኝ ለእናንተ እንጂ እኔስ በመልኬ አንደኛዋ ቆንጆ ትገዛልኛለች መኪና። አባቴ ችግር አለ እንዴ? ዝም ብለህ ኪስኪሴን እያየኸኝ ነው። ምንድን ነው ኪስኪሴን ያየኛል? ዝም ብሎ ሌባ ነው መሰለኝ። አረባ ያመጣኝ አይደለም። በእናትህ ዝም በል እንዲህ እያላችሁ ነው። እኔ ምን በእናትህ ቀን ሙሉ ስለተለፈለፍኩ ደከመኝ። ዋስጠይስ ይሆናል በሽታ አለብኝ አባቴ። የሚተላለፍ ስናፕ ድራገን የተባለ ይቅርብህ እና መልኬ ስትል የነበረው መልክ አፈር ሊበላው ነው። ምን ሆነ ነው? አንተ ይብድ ነው እንዴ? የለኝም እናቴ ትሙት የለኝም። አንተ ወላሂ ዋዶ ነው የለኝም። ያው ዱሻሻ በግልጽ እኮ ቢጠይቁ ይሻላል ማለት አለ። ሆቴል አሁን የምፈልገው ነገር የሆነ ሰው በቃ እጄን ይዞ አይኔን እያየ ስንት ብር ነው የሚያስፈልግሽ? ስንት እናስገባ? በካሽ ነው ወይስ አቢሲኒያ ንግድ ባንክ?
አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር ምን ጽፈው እንዴ የእሱን ነገር ማቱ ሃይፕ ቀልብ ይላኩት ወይ ማል ምናምን አልተባልክ ወይ ምን ሆነን ነው ቆይ እንደዛ መጽፈው አንተ ጊዜው ምንም ጭንቅላታችን አይሰራም ፈጣሪ ወይ ስንት የሚያስጠላ ነገር አለ በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው በጣም ይገርማል ከዚህ በኋላ አሁን ማረጋው ቢያልፍም አይቆጨኝም ምናምን በቃ ነው ማረጋቸው አሁን ላይ የዛኔው ሳስበው እኔ ነኝ የሚያስፈልግ አይደለም አሁን እንዴት ነው የምታስበው ምንጭ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው አንተ ቴክስት ነው ለሰንድሮ ምጽፍ በቪዲዮ የምታወራው ነው አሻ የኔ ቆንጆ ምን እሺ ነው ያራሽ ምንድን ነው አንቺ ለሱ ጊዜ እሺ ብለሽ እኔ ነው እንዴ ያራ አረ ብለሽ እንደዚህ ነው ታውስለው የኔ ቆንጆ እንደዚህ ነው ታውስለው አንተ የፌስቡክ በስንት ጣሙ ከጥቂት ዓመታት በኋላ ያውኑ ራሱ አልፎበት ተመልሰን ክሪንጅ ማድረጋችን የማይቀር ነገር እኔ የዛሬ አመቶቹ ራሱ ስቅጥጥ ነው የዛሬ ወር የተላከ ቴክስት እንዲህ ክሪንጅ ካላስደረጋችሁ እየላካችሁ አይደለም ማለት ነው ምንድነው የለም እንደዚህ ነው ከሰውኩ አለኩኝ የለም እንደዚህ አልበዛም 5 ሰንበትልህ ወይኔ ወንድሜ አባቱም እንዲህ ነበር በዞሮ መጣ ሚስትና አማች ተባብረው ልጅን ጨረሱት አንቺን ካልተሸከመሽ ችግርሽን ሊሸከም አይችልም ይላል እዚህ ጋር ተቀሰቅስም ጉድ ሞርኒንግም የለም ፍቅር ለመስራት የሚመቹ ቦታዎች ስፖርት ቦታዎች እንደዚህ ባስኬትቦል ቴኒስ ነው የምትጫወተው ስምንት ቢች አሸዋው ስንት ዳቦ እስኪገባስ በጣም ሪስኪ ነው እና ደግሞ ውሃው ጨው ስለሆነ ሊያቃጥላት ይችላል ግን አንቺ ያለሽ ሪስኪ ነው በጣም ኩኪ ያረፍ ሁለት ጥሩ ነው ሚውዚክ ነው 10 ላይክ ሚውዚክ ክላስ ውስጥ ነው ወይስ እየዘፈነ ከሆነ 5 ኧረ ጎራው እያለው ዘለቅ ይገባል ትራቭል እያደረጉ ወይ ፕሌን ውስጥ ኧረ በስመ አብ 10 ፕሌን ውስጥ ኧረ ኖ ዌይ የእንትኑ የኢትዮጵያ ኤርላይንስ ትልቅ ነው 10 ከኢትዮጵያ ኤርላይንስ ከመጣላት ስለማትፈልግ በዝናብ እንዴ እኔ አላውቅም እንደሆነ እሺ አንድ አስተቆርሻለሁ እያነበብሽ አይኔ ፎከስ ማድረግ ስለምፈልግ 7 ሳብሪያን ነው ወሻሽ ስንቱ ሰው ነው እናጥናናን ብሎ ተገናኝቶ ኧረ ሎ ማጥናት አለብን ማለት አለብን 7 እኔም አስተኛኝ ነበረች እንግዲህ ድንግል ላይ መሰለችው ኦኬ ይሄ ነበር አንደኛ ሆነ የነበረበት ያ 3 ግን እሺ ድሮ ስሊፒ ማድረግ እኮ አይቀርም ግን አሁን ብዙዎች በሀበሾች ጸብ ያለው ማለት ነው ባሊ ሳይቀሰቅሰኝ ነው የሚጨምረው ይላሉ እና ደግሞ ቀስቅሶኝ ነው የሚጨምረው ይላሉ ይቀስቅስሽ ወይስ አይቀስቅስሽ ላይክ ጀነራሊ ባሎች መቀስቀስ አለባቸው ሳይቀሰቅስም ጉድ ሞርኒንግም የለም መቀስቀስ ስለሚያምራት አይቀስቅስ በቃ ዝም ብሎ ወደ ገደሉ ሳያሟሙቅና ሞተር አይ በህልም ጥሩ ነው እሺ ሳይቀሰቅስ ጨምሮ ተብሏል ስንት ድራይቭ እያደረጉ ቴስላ ከሆነ ይቻላል 4 ቴስላ ካልሆነስ መኪና ኤሌክትሪክ ነው ያስገባ ግን 4 እሺ ኢቲንግ ዶንት ዲስትራክት አትረብሽ ትብላ ከበላች ማጽናት ላይና መብላት ላይ እንዳትረብሽ which is በስ እንዲ ትራንስሌት አደርግላችሁ አብላትና ብላት ነው ግቢለት ኤግዛክትሊ ካስጠናት በኋላ ከፈተና ካለፈች በኋላ ይወላታል ኤግዛክትሊ ይሄን ይመስል ነበረ ፎሎ ማለት እንዳትረሱ ሌትስ ጎ ፒስ አውት
እንግዲህ የይቅርታ ጊዜ ይመስለናል። ብዙዎች እንግዲህ ፋኒ ላይ በደንብ ገብተውለት ነበርና ሳምሪዋ በጣም ቀላል ነበር እኮ መላጣ ሻፉ ብያሉ ፍታ ፋኒዋ ፍታ ማለት ይቻል ነበረ። እንደማትሆነኛ ወኩት ፓርኪንግ አትችልም ካልክ እንደማትሆነኛ ወኩት ትምህርት እንደማትሆነኛ ወኩት ተተኛ ቀን እንደማትሆነ ተተኛ የበላ ቀን እንደማትሆነ ውሃ ብረን ቺርስ ሳናረግ የጠጣን ጊዜ ነው እንደማትሆነኛ ወኩት ግራህን ከቀኝ አስቀድመ ስትራመድ ነው ይመቻት። እናትና ልጅ ግን ዘካርዳሽያን ሾው ኢትዮጵያ መጀመር አለባቸው። ህይወትን በኢዚ ሞድ እየኖሩ ያሉ ሰዎች ማለት እነሱ ናቸው። ጂጂዋ አሪፍ ቢዝነስ ሰው መስለሽኝ ነበር። ይህ ነገር ሞኔታይዝ ይደረግ። በጣም ያበዱ ፋሚሊ ትሪያንግሎች፣ የፍቅር ግንኙነቶች፣ መጋጨቶች ያበደ ሪያሊቲ ሾው ወጣው ነበረ። ቤተሰብ የዛሬ ቪዲዮአችን ይመስል ነበር። እስከዚህ ድረስ ካላችሁ አላየው በቀጣይ ቪዲዮ አገኛችኋለሁ። አበሻ ነሽ። I love y'all.